ሰላም እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች፣ ክቡራትና ክቡራን እንደምቆይታችኋል። በያላችሁ እንግዲህ ከሰሞኑ ይነሱ የነበሩ ጉዳዮች ዘርዘር እያሉ መጥተዋል። አሁን ላይ ደግሞ የተለያዩ ነገሮች ወደ አጀንዳነት እየተቀየሩ መጥተዋል። እንግዲህ በዛሬው ዕለት አዲስ ነገር ተሰምቷል። አዶናይ ቱር አዘጋጅ፣ ቱሩም ስግጥ ፍምስ ቱር ተብሏል። እንግዲህ በዚህ ቱር ውስጥ ሰዎች ይነቃቃሉ። የሚያደርጉትና የማያደርጉት ነገሮች በጠቅላላ ይፈተሻሉ። ራሳቸውን እንዲያነቃቁ በርትተው ጠንክረው እንዲታዩ እናደርጋለን የሚል ስግጥ ፍምስ ቱር እንደተዘጋጀ እየተነገረ ነው። እንግዲህ ይህ ቱር በየሀገራቱ ይደረጋል ተብሏል። ኢትዮጵያ ውስጥ ብቻ ሳይሆን ሌሎች ሀገራትም ላይ እንደሚከናወን ነው የሚጠበቀው። በተለይም በአሜሪካና በካናዳ ጉዳዩ እንደሚከናወን ተነግሯል። በተለይም ከዚህ በፊት የአንድ ኢቨንት አምባሳደር ሆኖ መሾሙ ይታወቃል። አዶናይ አፍሪካ አቀፍ ስራዎችን የሚሰራ ነው ይህ ድርጅት ወይም ደግሞ አዶናይ አምባሳደር የሆነበት ማለት ነው። እንግዲህ በዛሬው ዕለት ይህ አምባሳደር የሆነበት ድርጅት መግለጫ አውጥቷል። እሱም መግለጫ ምን ይላል? ስግጥ ፍምስ ቱር በቅርቡ ይጀምራል ተብላችኋል። እንግዲህ ስግጥ ፍምስ ቱር የሚጀምረው መጀመሪያ ኢትዮጵያ ውስጥ ባሉ ከተሞች ሲሆን ቀጥሎ በተለያዩ የዓለማችን ሀገራት ይከናወናል። አሜሪካና ካናዳን ጨምሮ ማለት ነው። እጅግ የሚያስገርም ነገር ነው። በእርግጥ ብዙ ሰዎች ትችት እየሰነዘሩበት ይገኛሉ። ከትችቱ መካከል በተለይም የሰራዊት ፍቅሬ በእንደዚህ አይነት ፕሮግራሞች ላይ መገኘቱ አነጋጋሪ ሆኗል ማለት ነው። እነ ቴዎድሮስ ተክለአረጋይን ጨምሮ እነ በድሉ አቅጅራን ጀምሮ ብዙ ነገሮች እየተነገሩ ይገኛሉ። ከዚህ መካከል እንዴት እንደዚህ አይነት ተራ ነገር ላይ ሊገኝ ቻለ የሚል ንግግርን እስከመናገር ደርሷል። በእርግጥ ተራ ይሁን አይሁን በሰዎች ውሳኔ የሚወሰን ሆኖ ማለት ነው። እንግዲህ አዶናይ በተለይም ካናዳ ከነበረው ሕይወቱ ጀምሮ ኢትዮጵያ ውስጥ መግባቱን ተከትሎ ነገሮች እየሰመሩለት ነው የሚገኘው። በእርግጥ በሰዎች ስኬት ሊደሰት ይገባል፣ ይህን እናውቃለን። ግን ከዛ በተረፈ እንደዚህ አይነት ነገሮች መደረጋቸው በሀገር ደረጃ የሚያስገኙት ጥቅም፣ ለትውልድ ያላቸው መልእክት እና ምን መከናወን አለበት የሚሉ ጉዳዮች በዝርዝር መነገር አለባቸው ብለን ነው የምናምነው። እንግዲህ አዶናይ ነገር እያደረገ ነው። ስግጥ ፍምስ ቱር በዛሬው ዕለት ታውጇል። በቅርቡ ይጀምራል። ወደ አፍሪካ ሀገራት ይሄዳል፣ ይዘዋወራል፣ ካናዳ፣ እንደዚሁም ኢትዮጵያ ውስጥ ደግሞ በተለያዩ ከተሞች እንደሚከናወን ተነግሯል። አዶናይ እንግዲህ ከቲክቶክ ስኬቱ በኋላ ነገሮችን በፍጥነት እየከወነ ነው የሚመስለው። ከዚህ ጋር ተያይዞ በድሉ አቅጅራ ያስተላለፈውን መልእክት እንንገራችሁ። በቀጥታ የሱን ጽሁፍ ነው ማነብላችሁ። ትልቅ መልእክት ነው ያስተላለፈው። በተለይም እንደዚህ አይነት ይዘት ፈጣሪዎችንና የቲክቶክን ጅምላ ጨራሽነት መንግስት እንዴት ማስቆም እንዳለበት ነው እየተናገረ የሚገኘው። እንደሚከተለው አነብላችሁ። የውድቀት አዋጅ በበድሉ አቅጅራም። እንደ ኢትዮጵያ አየር መንገድ ኢትዮጵያውያን ለደህንነታቸው የቆመ ኃላፊነት የሚሰማው አስተዳዳሪ የሚያገኙት በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲዎች ተምረውም ሳይማሩም ተመርቀው ወይም ትምህርታቸውን 12ኛ ክፍል ላይ አቁመው እዚህ ግባ የሚባል የስራ ዕድል በሌለበት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ስራ ፈጠራ ዕድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሑፍ መነሻ የሆኑኝ በቁጥር ጥቂት የማይባሉት ለይዘት ፈጠራ ያጠራቸውን ዕውቀትና የህይወት ልምድ ድንቁርና፣ የአእምሮና የስነ ልቦና ችግር በወለደው ድፍረትና ንቀት ተክተው የድድቡና የሰገጡት ናቸው። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ በሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን፣ አእምሮ ያለመጠቀምንና አርማን አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠሩ ተከታዮች እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል። በሀገርና በማህበረሰብ ላይም ተስፋ ያስቆርጣል። ይሁን እንጂ ፕሮፌሰር መስፍን ወልደ ማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች፣ ለደፋሮችና ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህን እንዳሻው ብሎ ማለፍ ያዳግታል። ምን አይነት ተቋማት ናቸው ይህን ሽልማት ፕሮግራም የሚያዘጋጁት እና በገንዘብ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብ
ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም እንደማለት ነው። በነገራችን ላይ የከሳቴ ብርሃን ተሰማ በአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲሉ ይፈተዋል። የሽልማቱ ሲገርመን ስግጥ ፍምስ የሚባል ሀገራዊ ጉዞ አዶናይን ይዞ እንቁርናን ተመርኩዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን በኤአይ እየተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ሳይሆን ቀርቶ እውነት ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫው ተናጋሪ ወይዘሮ እና የሰራዊት ፍቅሬ ጉዳይ። ይህች ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍላኛው የሬዲዮ ድራማ አሃዱ ብሎ ብዙ ወጣ ወረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የወጣበት የሙያ ትግል ጉዞ ላይ ውሃ ከልሱ ስግጥ ፍምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆኑ የተነሳው ምንን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃሉ? የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረክሰው ዓለማዊ መድረኮች እየመሰሉ ይህ ሁሉ አልቆረቆራቸውም። ለዘመቻ አላነሳስ። ወርቅ በወርቅ ብሎ ፊልም የሰራበት ሀገራችን የምትታወቅበት አትሌቲክስ ተዋርዶ ከዓለም አትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለሀገራዊ ዘመቻ ያነሳሳው የሀገሪቱ የደደቦችና የሰገጤዎች ማነስ ነው። በመጨረሻም ይህ ጉዞ የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ሕዝብ አስተዳድራለሁ የሚል መንግስት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር፣ በወጣቶች ሴቶችና ማህበራዊ ጉዳይ ላይ የሚሰሩ ሚኒስቴሮች አሉ ብዬም ስለማምን ይህ ጉዞ መታገድ አለበት። ከዚህ በተጨማሪም በሃይማኖት ስም፣ በአነቃቂ ንግግር ስም በይፋ ማህበረሰባዊ እሴቶቻችንን የሚቃረኑና የዘቀጡ ለማጭበርበር የቀረቡ ይዘቶች በማቅረብ በህዝብ ተከታይ ባልተማረው ማህበረሰብ ስነ ልቦና ላይ የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ይወሰድ። ይሄ ሙሉ በሙሉ የበድሉ አቅጅራ ጽሑፍ። በእርግጥ ብዙ ሰዎች የበድሉ አቅጅራን ጽሑፍ ደግፈው እየተናገሩ ይገኛሉ። በተለይም የሰራዊት ፍቅሬ በእንደዚህ አይነት ፕሮግራሞች ላይ መገኘት ምንን ታሳቢ ያደረገ ነው የሚሉ ትንታኔዎች ከየሰው ዘንድ እየተሰጡ፣ ሰራዊት ፍቅሬ ይህንን ያደረገበት ዋነኛ ምክንያት እስካሁን አይታወቅም። በእርግጥ ከቲክቶከሮችና ወጣቶች ግስር እሱ እንደሚለው ጀኔሬሽኑን መተካት አለብን፣ ማበረታታትና ወደዚህ የሚዲያ ቴክኖሎጂ ማቅረብ አለብን ብሎ ያምናል። በእርግጥ እሱ ነው ወይ የሚጣራው? እንግዲህ ክቡራትና ክቡራት፣ በተለይ ከበድሉ አቅጅራ ጽሑፍ እንደምትረዱት ብዙ ትውልዶች የሚጠፉበት ድርጊት ነው እየተከናወነ ያለው። በተለይም የቲክቶክ ክሬቲቭ አዋርድ ላይ እንደተመለከታችሁት የወጣቶቹ አለባበስ የአንዷ ኢቫና እድሪስ የምትባሏ ሴት የለበሰችበት መንገድ፣ ትውልዱን ያሸማቀቀችበት መንገድ፣ በእርግጥ ወጣቶች ወዴት እየሄዱ ነው ያስባለችበት መንገድ እጅግ በሚቀፍ መልኩ ነው የተመለከትኩት። ያሳዝናል። ምን ትላለህ ነው። ትውልድ እየጠፋ ነው። ሰዎች ቲክቶከር መሆን አላማቸው እያደረጉ ነው። እየሰገጡ ፈመስን፣ እየሰገጡ ገንዘብ ሰራን፣ እየሰገጥን እየደደብን ከአእምሮ ከአሰላሳይነት እየወጣን እንደዚህ ሚሊዮኖች እየተሸለምን ነው የሚል መልእክት እየተላለፈ ነው። ምንድነው እየጠበቀን ያለ ነው? ህፃናት ምንድነው የሚማሩት? ምንድነው እየተማሩ ያሉት? አንድ ዶክተር፣ አንድ አስተማሪ፣ አንድ ወታደር በማይከበርበት በዚህ አንድ ቲክቶከር ወጥቶ መድረክ ተዘጋጅቶለት ተጨብጭቦለት መኪናና ሚሊየንስ ብር የሚሸለምበት አሰራር ከየት ነው የመጣው? ማን ነው ሽልማቱን እያዘጋጀ ያለው? በእርግጥ ምን መልእክት ነው ለማስተላለፍ እየተፈለገ ያለው? ትውልድ እየጠፋ እየተገደለ አይደለም ወይ? እስቲ አንድ ሃይ ስኩል ሂዱ፣ አንድ ጁኒየር ቱቴት ሂዱ። ህፃናት ምንድነው ፍላጎታቸው? እንደ አዶናይ መሆን፣ እንደ ጆን ዳንኤል ቲክቶከር መሆን፣ እንደሚታወቁት ቲክቶከሮች ቲክቶከር ሆኜ ብላ 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 ብላ። አረ ሰዎች የዛሬ 20 ዓመት የዛሬ 10 ዓመት ዶክተር አይኖረንም። የዛሬ 10 ዓመት የሚያስተምር እውቀትን የሚዘራ አስተማሪ አይኖረንም። ሀገሩን የሚጠብቅ ወታደር አይኖረንም። ወጣቶች በየትኛው አቅጣጫ ነው እየሄዱ ያሉት? ምንድነው እየተሞገሰ ምንድነው እየተንኳሰሰ ያለው? በዚህ ሲስተም ውስጥ የሀገራችን ባህላዊ ህጋዊ ስትራክቸር እየተጣሰ ነው። አንድ ሴት ልጅ ራቁት ለብሳ
እዚህ መድረክ ላይ ስትገኝ በኢትዮጵያ የወንጀለኛ ሕግ እንኳን መጠየቅ ያልተቻለበት ምክንያት ምንድን ነው? ደሊበሬት ነው ወይ? አክሽን ለሀገር የምታስቡ ሰዎች ለምሮ ዝም ያላችሁት? ለምሮ እንደ ቀላል ያለፋችሁት? ነገ እኮ ይደገማል። ወንድ ልጅ የሴት ልብስን ለብሶ አደባባይ እየታየ በኢትዮጵያ ሕግ የማይፈቀዱ ብዙ ነውሮች እየተፈጸሙ አንድ ሰው ምንም ረብ የለሽ ስራ ሳይሰራ የሚጠቅም ነገር ሳያደርግ ሀገር የሚቀይር ነገር ሳያደርግ ትውልድ የሚተካ ነገር ሳያደርግ 1 ሚሊዮን ብር 2 ሚሊዮን ብር በስማይል ቻሌንጅ ስለሳቀች 1 ሚሊዮን ብር። ዶክተሮቻችን ከእግዚአብሔር በታች ሆነው ነፍስን የሚያድን ህይወታቸውን አሳልፎ የሰጡ ዶክተሮች እንኳን በጅምካ አይታችኋል አይደለም እንዴ? ህዝብ ለማዳን ሰው ለማዳን እነዚህ ሰዎች ይበረታታሉ። ሲስተሙ ምን ነው እያበረታታ ያለው? ምን ነው እየገደለ ያለው? ፊክሽየስ ነገሮች፣ ከ1 ዓመት ከ2 ዓመት የማይዘሉ ነገሮች፣ ሲስተም ያልሆኑ ስትራክቸር ያልሆኑ ሀገርን ሊያድኑ ሊጠብቁ የማይችሉ ነገሮች ላይ ነው ኢንቨስት እያደረግን ያለ ነው። አሁን ላይ ሀገርን የሚጠብቁ እንደ ሕክምና፣ እንደ ትምህርት፣ እንደ ውትድርና ሌሎች መሰረታዊ እሴቶቻችን እንዲወድቁ ነው እየተሰራ ያለው። ማን ነው ይህን እየሰራ ያለው? ለምንድን ነው ይሄ ነገር የማይተቸው የማይወቅሰው? ለምንድን ነው የማያሳስበን? የዛሬ 10 ዓመት ላይ ዶክተር ሆናለሁ የሚል ተማሪ አታገኝም። ዛሬ ዶክተር መሆን የሚፈልግ ሰው የለም። መምህር መሆን የሚፈልግ ሰው የለም። ስለዚህ አረቃችሁ አስቡ። ዛሬ ህፃን የሆነ ልጅ የዛሬ 20 ዓመት ሊገጥመውን ጣፋንታ አስቡት። የዛሬ 20 ዓመትማ ጭራሽ አይደለም ዶክተር ሆናለሁ፣ መሰራት አለበት። መንግስት እርምጃ መውሰድ አለበት። ኮንተንት ክሪኤተር የሚባሉት ላይ እርምጃ መውሰድ አለበት። ላይቭ ቁጭ ብሎ ገብቶ ሲሳደብ የሚውልን ሰው፣ ብልግና ነገር ሲያደርግ የሚውልን ሰው የሃይስኩል ተማሪን አስገብቶ በቲክቶክ ላይቭ እንደዚህ አድርጊ እያለ የብልግና ትምህርት የሚያስተምር ሰው ተጋብዞ መድረክ ላይ ይገኛል። ምን አይነት ነገር ላይ ነው የደረስነው ጋይስ? እንዴ ልንጠይቅ ይገባል። ሀፍቶ አስክ መንግስት እርምጃ ሊወስድ ይገባል። ቻይና ሂዱ። ቻይና ይህን ቲክቶክ ፈጠረች፣ ትጠቀምበታለች ወይ? አትጠቀምበት። ማነው ይጠቀም? እኛ አፍሪካውያን፣ ሌሎች ዓለማት። እሷ አምረው ተጠቀመው። የራሷ የሆነ የቲክቶክ ቨርዥን አላት። እሺ አልጎሪዝሙ ምን ላይ ነው የሚሰራው? ቴክኖሎጂ ላይ፣ ህፃናት የሚማሩበት ላይ፣ የሚያድጉበት ላይ፣ ትውልድ እየገነቡበት ነው። እኛስ ትውልድ እያጠፋንበት። እስቲ ግቡና ሰርች ባር ላይ ግቡ። ሰዎች የሚጽፉትን እስቲ ሰርች የሚያደርጉትን እዩ። እስቲ ሁሌ ወደኋላ ሁሌ ወደፊት እንኳን ያሳዝናል። መጠየቅ አለበት። ባህልና ወጣቶች ስፖርት ሚኒስቴር መጠየቅ አለበት። ትምህርት ሚኒስቴር ወጣቶች መጠበቅ አለበት። መንግስት ወጣቶችን መጠበቅ አለበት። ኮንቴንት ክሬተሮች ስርዓት እንዲይዙ መደረግ አለበት። አልጎሪዝሙ እንዳይሰራ መደረግ ያለባቸው ብዙ ነገሮች አሉ። እኔ በጣም ነው የምሰገው ጋይስ። የዛሬ ምናምን ዓመታት ሰውን አክሞ የሚያድን ዶክተር የጤና ባለሙያ አይኖርም። አሁን ላይ አትሊስት ያሉት እንኳን በበፊቱ ስርዓት የመጡ ናቸው። ዛሬ ላይ ሐኪም ቤት ስትሄዱ የምታገኟቸው ሐኪሞች፣ ትምህርት ቤት ስትሄዱ የምታገኟቸው አስተማሪዎች በተጣመመ ስርዓትም ቢሆን ተለፍቶ ተደክሞ የመጡ ናቸው። አሁንስ ወደፊት ሂዱና ጠይቁ፣ ሃይስኩል ሂዱና ጠይቁ፣ ጁኒየር ትምህርት ሂዱና ጠይቁ፣ ኬጂ ምን መሆን የምትፈልጉት? ቲክቶከር ምን መሆን የምትፈልጉት? ዩቲዩበር ምን መሆን የምትፈልጉት? የሶሻል ሚዲያ ኢንፍሉዌንሰር። እሺ ዶክተር ከየት ነው የምታመጣው? አስተማሪ ከየት ነው የምታመጣው? ሀገር የሚጠብቅ ወታደር ከየት ነው የምታገኘው? ወታደሮች ሳይቀር ቲክቶከር ነው። የሶሻል ሚዲያው ኢንፍሉዌንስ ማኔጅ መደረግ አለበት። መንግስት እዚህ ላይ ሊሰራ ይገባል። በጥቅሉ ትውልድ እያጣን ነው ጋይስ። ወደ አእምሯችን መመለስ አለብን። ፎሎ የምናደርገው ማወቅ አለብን። ማበረታታት ያለብን ነገር ማወቅ አለብን። ጥያቄዎች መጠየቅ አለብን። እርምጃ እንዲወሰድ መጠየቅ አለብን። ሀገር እየሞተ ነው። ትውልድ እየጠፋ ነው ጋይስ። እንደ ቀላል የሚታይ ነገር አይደለም ብዬ ነው ማሰብ። ስለዚህ በዚህ መልኩ እንዲሆን ነው የምፈልገው። አስተያየቴም በዛ ላይ መሰረት ያደረገ ነው። አብራችሁን ስለነበራችሁ እናመሰግናለን። በአንዳንድ ንግግሮች ኤክስትራ የሄዱ ነገሮች ካሉ ካለው ሁኔታ አንጻር አድርጋችሁ እንድታስቡ ትፈልጋለሁ። ሰናይ ጊዜ ይሆንላችሁ ክቡራትና ክቡራን። በሌላ ፕሮግራም ተመልሰን እንመጣለን። አብራችሁ ስለነበራችሁ እናመሰግናለን። ይህ መርማሪው ሚዲያ ነው። ሰላም።